ናችሁ ዲኤቲዮ ትራቭል ቤተሰቦች ዛሬ ያስኩላችሁ የአሜሪካን የፋሚሊ ቪዛ ምን መስፈርቶች አሉት እንዲሁም ማወቅ ያለባችሁን ወቅታዊ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። ተደጋግሞ የተነገረለት እጅግ በጣም ቅንጡ የሆነ አፓርትመንት የሚገነባው ታማኝነትን ጫፍ ድረስ ያሳየ ውብ የሆኑ አፓርትመንቶችን የያዘው አርጂ ኤንድ ፋሚሊ ሪል ስቴት የንግድ ሱቆችንና እንዲሁም አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ድረስ ይዞላችሁ ቀርበዋል። አሁን ላይ 20% ቅናሽ አድርገዋል። ቅናሽ ስላችሁ በደንብ ቅናሽ አድርገዋል። ፈልጉ ቦሌ አደይ አበባ ስቴዲየም ፊት ለፊት በዚህ ስልክ ቁጥር ብቻ በመደወል ማግኘት ትችላላችሁ። አርጂ ኤንድ ፋሚሊ ሪል ስቴት ጥራትን፣ ታማኝነትን በቅልጥፍና ይዞ የቀረበ አርጂ ኤንድ ፋሚሊ ሪል ስቴት ለናንተ። ከቪዛ ከኤምባሲ ጋር በተገናኘ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አየዋለሁ። ለናንተ ጥያቄዎችም መልሶችን ለመስጠት እሞክራለሁ። ኢሚግሬሽን ከፋሚሊ ቪዛ ጋር በተገናኘ የተለያዩ ወቅታዊ መረጃዎችን እያወጣ ይገኛል። አሁን ባለው ሁኔታ የአሜሪካን ኤምባሲ በኢትዮጵያ ማለት ነው የፋሚሊ ቪዛን በተመለከተ በርካታ ማስረጃዎችን ለሚያቀርቡ ሰዎች እንዲሁም የተለያዩ የኢንተርቪው ጥያቄዎችን እያቀረቡ ይገኛሉ። ኦልሞስት ሙሉ በሙሉ በሚባል ደረጃ ባይሆንም ነገር ግን የተወሰነ ቪዛዎችን ብቻ እየሰጡ ይገኛሉ። በፐርሰንት ስናየው ከ90% በላይ እየሰጡ አይደለም። በሙሉ በሚባል ደረጃ እንግዲህ እያቆሙት ይገኛሉ። ይህም ከዶክመንት ጋር በተገናኘና እንደ ነገር ላይ ሄደው ጥገኝነት ከሚጠይቁ በርካታ የፋሚሊ ቪዛ አመልካቾች ጋር በተገናኘ ማሟላት ያለባችሁ ነገሮች ምን ናቸው በዝርዝር እናያለን። አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አሜሪካን አውሮፓ ያላችሁ ደግሞ የቪዛ የኤምባሲ መረጃዎች እንዲሁም ከግሪን ካርድ ከአሳይለም ጋር በተገናኘ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ። በተጨማሪም በተለይ አሜሪካን አውሮፓ ያላችሁ የተለያዩ ጋር ጆይን በማለታችሁ ብቻ የተለያዩ ጥያቄዎች ካላችሁ እኛን ማግኘት ትችላላችሁ። እንዲሁም አዳዲስ የቪዛ የኤምባሲ መረጃዎች ሲወጡ በቀላሉ ወደ እናንተ ቶሎ ይደርሳል ማለት ነው። ኢትዮጵያ ውስጥ ያላችሁ ቪፒኤን በማብራት እኛን ሰፖርት ማድረግ ትችላላችሁ ማለት ነው። ኢትዮ ትራቭሎችንን የፋሚሊ ቪዛ ምን አዳዲስ መስፈርቶች አሉት እነሱን በዝርዝር እናያለን። ጁላይ 2026 5 ወቅታዊ መረጃዎችን ከፋሚሊ ቪዛ ጋር በተገናኘ እነዚህን ማወቅ ይጠበቅባቸዋል ብሏል። አንደኛ የፋሚሊ ቪዛ አመልካቾች የስፖንሰርሺፕ የሚያደርጋቸው የቤተሰብ አባል ከቤተሰብ ግንኙነታቸው ምን እንደሆነ የሚያብራሩበት የቪዛ ሂደት ወይንም የቪዛ ማመልከቻ ጥያቄ ቀርቦላቸዋል። እዛ ጥያቄ ላይ እንግዲህ በኤፍ1 ኤፍ2 ቢ ኤፍ4 እነዚህ የቪዛ አመልካቾች የሚሞሏቸው ፎርሞች ሲሆኑ እነዚህን ፎርሞች ደግሞ እያንዳንዱን ሪቪው ማድረግ ጀምሯል ማለት ነው። ከዚህ ጋር በተገናኘ የሚቀርብላችሁ ጥያቄዎች ኤምባሲ ገብታችሁ የምትመልሱት መልሶች በሙሉ በዩኤስአይኤስ ወይንም በናሽናል ቪዛ ሴንተር ይገመገማል ማለት ነው። ከእንደገና ሪቪው ይደረጋል። በሁለተኛ በማህበራዊ ሚዲያዎች ጋር ያላችሁ ኢንጌጅመንት በአሁኑ ሰዓት በወቅታዊ አሜሪካን ጉዳይ ላይ ከናሽናል ኢንተረስት ጋር በተገናኘ የአሜሪካን ኢሚግሬሽን ከፋሚሊ ከየትኛውም የአሜሪካን ኢሚግሬሽን ከማንኛውም የቪዛ አመልካች ጋር በተገናኘ የአሜሪካንን ኢንተረስት የሚጋጭ ነገሮችን በተለያዩ ሶሻል ሚዲያዎች ላይ የሚያጋሩ ከሆነ ይህም ቪዛቸው ላይ ጥያቄ እንደሚፈጥር ገልጿል። ሶስተኛ የአይ130 ፎርም ነው። በዚህ ሰሌዳ ላይ ወይንም በዚህ ፎርም ላይ ስፖንሰር ያደረጋችሁ የቤተሰብ አባል የሚሞላው የተለያዩ ጥያቄዎች አሉ። እነዛን ፎርሞችን ደግሞ ሂደታቸውን ማሟላት ይጠበቅባቸዋል። ለምሳሌ እድሜያቸው ከ14 ዓመት በታችና እንዲሁም ከ21 ዓመት በላይ የሆኑ የቤተሰብ አባል በግሪን ካርድ ፎርም የምትወስዱበትን ዲቴል ኢንፎርሜሽን አስቀምጡልኝ ብሏል። ይሄም 35 ወራት ድረስ ሊፈጅ ስለሚችል ይህንን በትዕግስት እንዲጠብቋቸውና የተለያዩ ጥያቄዎች ካሏቸውም ደግሞ በሚሰጣቸው ኬዝ መጠየቂያ ማቅረብ ይጠበቅባቸዋል ብሏል። ይሄም በቆንጽላ ጽሕፈት ቤት ወይንም በአሜሪካን ኤምባሲ ድረገጽ ላይ በቀጥታ በኢሜል መከታተል ያስችላቸዋል ብሏል። የግሪን ካርድ ፎርም ወይንም የሲቲዝን የሆኑ የአሜሪካን ቤተሰቦችን ካሉበት ቦታ ለመውሰድ የተለያዩ ማስረጃዎችን ማቅረብ ይጠበቅባቸዋል ብሏል። በአራተኛ ደረጃ የቆንጽላ ቃለ መጠይቅ ነው። ይሄም እንግዲህ ወደ አሜሪካን ኤምባሲ ኢትዮጵያ ውስጥ ያሉ
የቤተሰብ አባላችሁ በናሽናል ቪዛ ሴንተር በኩል የሚገቡ የተለያዩ ዶክመንቶችን ይዘው ነው። ፓስፖርት፣ የልደት ሰርተፊኬት፣ የጋብቻ ሰርተፊኬት እንዲሁም የቤተሰብ አባል መሆናቸውን የሚያሳዩ የተለያዩ ዶክመንቶችን፣ የጋብቻ ሰነዶችን እንዲሁም በሀገር ውስጥ የት አካባቢ እንደሚኖሩ ማለትም ኢትዮጵያ ውስጥ የሚኖሩበትን አካባቢ መጥቀስ ይጠበቅባቸዋል ብሏል። ህጋዊ ማስረጃ ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር ያረጋገጠበትን የቤተሰብ አባል መሆናቸውን የሚያረጋግጥ ትክክለኛ ዶክመንት ማቅረብ ይጠበቅባቸዋል ብሏል። በአምስተኛ ደረጃ የህዝብ ሸክም። ይሄ ማለት በፋይናንስ ማረጋገጫ ስፖንሰር የሚያደርጋችሁ የቤተሰብ አባል በአሜሪካን የሚኖርበት ግዛት ላይ ማረጋገጥ ይኖርበታል። ይሄም I-864 ፎርምን ወይንም አፊዴት ኦፍ ስፖንሰር ይባላል። በትክክለኛው መጠሪያ በዚህ ጆይን ስፖንሰርሺፕ ውስጥ መካተታቸውን ማረጋገጥ አለበት። አንድ ሰው የፋሚሊ ቪዛን ስፖንሰር አድርጎ የቤተሰብ አባሉን ለመውሰድ ካሰበ የተለያዩ መስፈርቶችን ማለፍ ይጠበቅበታል። ምክንያቱም የአሜሪካን ፐብሊክ ቻርጅ ወይንም የፋይናንስ ማረጋገጫ ዶክመንቶችን ማቅረብ ይጠበቅበታል። ያው ዲፔንድ መሆን የለበትም። አሜሪካን ከመጣ በኋላ የተለያዩ የፋይናንስ ችግሮች ሊያጋጥሙት ስለማይገባ የቤተሰብ አባሉ ያንን መሸፈን ይጠበቅበታል። ኢትዮጵያውያን ማሟላት ያለባቸው 4 ጥብቅ የፋሚሊ ቪዛ መስፈርቶች። አንደኛ፣ ህጋዊ የደም ትስስር ወይንም የጋብቻ ማረጋገጫ ፎርም ያስፈልጋል። ባል፣ ሚስት፣ ልጅ እንዲሁም ወንድም፣ እህት፣ ወላጆች እንዲሁም አሳዳጊ የሆኑ የቤተሰብ አባላት የትስስራቸው ህጋዊ ሰነድ ሊኖረው ይገባል። እንደሚታወቀው የአሜሪካን ኢሚግሬሽን የዶክመንቶች ላይ ዲፔንድ ያደርጋል። የዶክመንት ማረጋገጫዎችን በኢትዮጵያ የወሳኝ ኩነቶች ሄዳችሁ የልደት ሰርተፊኬት፣ የጋብቻ ከዛ የተሰጣችሁን አፕሩቭ አስደረጋችሁ ለአሜሪካን ኢሚግሬሽን በትክክለኛው ማቅረብ ይጠበቅባቸዋል። 2 የስፖንሰር አቅራቢው ወይንም ደግሞ የስፖንሰር የሚያደርጋችሁ ህጋዊ ግለሰብ ማለትም የቤተሰብ አባላችሁ በአሜሪካን የሚኖረው ማለት ነው ከተለያዩ ወንጀል እንዲሁም የተለያዩ አደንዛዥ እጽ፣ የታክስ ኢንፎርሜሽን፣ የታክስ ችግሮች ጋር በተገናኘ ንጹህ መሆኑን ማረጋገጥ ይኖርባል። 3 የምርመራ ማረጋገጫ ኢትዮጵያ ውስጥ የሚኖረው የቤተሰብ አባላችሁ የሜዲካል ማረጋገጫ የኮቪድ የወባ እንዲሁም የተለያዩ ምርመራዎችን ማድረግ ይጠበቅበታል። ላቸው 6 የህክምና ማስረጃ መስጫ ተቋሞች አሉ። እነዚህ ተቋሞች ብቻ የሚሰጡትን የህክምና ማስረጃ የአሜሪካን ኢሚግሬሽን እንደሚቀበል ገልጿል። አራተኛና የመጨረሻው አራተኛ ላይ የጀርባ ታሪክ ወይንም ደግሞ የቪዛ ማረጋገጫ ዶክመንት ባክግራውንድ ቼኪንግ ሴኩሪቲ ይባላል። ይሄም እንግዲህ አመልካቾች የተለያዩ አሻራ ችግሮች ካለባቸው ከዚህ በፊት የተለያዩ ሀገራት ላይ ገብተው ችግሮች ካጋጠማቸው እንዲሁም በሀገር ውስጥ ደግሞ የተለያዩ ችግሮች ካሉ እነዚህን ችግሮችን ሙሉ በሙሉ የአሜሪካን ኢሚግሬሽን ያጣራል ማለት ነው። ይህንን ለማጣራትም ደግሞ ፈቃደኛ መሆን ይጠበቅበታል ማለት ነው። ስለሱ ማለትም ስለ ቤተሰብ አባላችሁ የተለያዩ ማስረጃዎችን የአሜሪካን ኢሚግሬሽን ይጠይቃቸዋል። ስለዚህ ይህንን ዲቴይል ኢንፎርሜሽን ለአሜሪካን ኢሚግሬሽን ማቅረብ ይጠበቅባቸዋል ማለት ነው። እነዚህንና ሌሎችን መረጃዎችን በአሜሪካን ዌብሳይት መረጃዎችን በአሜሪካን ኢሚግሬሽን ዌብሳይት ላይ ማግኘት ትችላላችሁ። እኔም ያገኘሁት መረጃውን ከአሜሪካን ኢሚግሬሽን ዌብሳይት ላይ ነው። የተለያዩ የፋሚሊ፣ የትምህርት፣ የስራ፣ የቤተሰብ ቪዛዎችን በተመለከተ ከየትኛውም ሀገር ጋር በተገናኘ የቪዛ የኤምባሲ መረጃዎችን በነፃ ከኛ ታገኛላችሁ። ስለዚህ ኢትዮ ትራቭልን ሰብስክራይብ በማድረግ ቤተሰብ ሁኑ። አብሬያችሁ የቆየሁት አሜን ነበርኩ። መልካሙን ሁሉ በያላችሁበት ተመኘን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እዚህ ጋር የምትመለከቱትን በተለያዩ ሀገራት ላይ ያላችሁ ኢትዮጵያኖች ጆይን አድርጉ። እዚህ ጋር የምትመለከቱትን እንዲሁም ደግሞ ኢትዮጵያ ውስጥ ያላችሁ VPN በማብራት እንድትመለከቱንና ሰፖርት እንድታደርጉን በአክብሮት እጠይቃለሁ። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን። ፒስ ተደጋግሞ የተነገረለት እጅግ በጣም ቅንጡ የሆነ አፓርትመንት የሚገነባው ታማኝነትን ጫፍ ድረስ ያሳየ ውብ የሆኑ አፓርትመንቶችን የያዘው RG&ፋሚሊ ሪል ስቴት የንግድ ሱቆችንና እንዲሁም አፓርትመንቶችን
ከባለ 1 እስከ ባለ 3 መኝታ ድረስ ይዞላችሁ ቀርበዋል። አሁን ላይ 20% ቅናሽ አድርገዋል። ቅናሽ ስላችሁ በደንብ ቅናሽ አድርገዋል። ፈልጉ ቦሌ አደይ አበባ ስቴዲየም ፊት ለፊት በዚህ ስልክ ቁጥር ብቻ በመደወል ማግኘት ትችላላችሁ። አርጂ ኤንድ ፋሚሊ ሪል ስቴት ጥራትን፣ ታማኝነትን በቅልጥፍና ይዞ የቀረበ አርጂ ኤንድ ፋሚሊ ሪል ስቴት ለናንተ